በምን ተብሎ መጽሐፍ ነው? ይጠራል ማስረጃ ወይ ነው። ነው ጥያቄ ነው እየጠየቅኩ ያለሁት እኮ ወዳጃችን። አይጠሩም፣ አይጠሩም። ለማን አይጠራም? አባት ምክንያቱ ያላሉ ምንድን ነው? ነቢያቶች ሁሉ እ? ስላሉ ነው። አባት አይሉም፣ አባት አባታችን አይሉም። አይሉም። ኦኬ ጥቅስ ንገረኝ እስቲ። ሙሳ አባት እንዳላለ ሙሴ አምላኩን አባት እንዳላለ ማስረጃ ስጠኝ እስቲ። አንተ ያለውን ንገረኝ ከሰጠኝ እስቲ። የት ነው ያለው? ሎክ እኮን አንተ አላለም ብለህ ስላልክ እስቲ አባት አይባልም ያለበትን ሙሳ ማስረጃ ስጠኝ። የት ነው አፍጥር። ያለው? አንተ ያለውን ንገረኛ። ከራሴ አውጥተህ ነው የምትለው? አንተ እኮ አይሉም ብለሃል። አሁን ልክ ሙሐመድ አባት አይባልም እንዳለ ሙሳ አባት አይባልም ያለበትን መረጃ ልትሰጠኝ ትችላለህ? አንተ አባት ከየት አምጥተህ ነው አባት የምትለው? በጣም ጥሩ ነው ሳይሆን ቅድሚያ የጠየቁን መልስ። ነቢያቶች እንደዛ አይ አባታችን ብለው ነው ያስተማሩት ወይንስ አይባልም ብለው ነው ያስተማሩት? አይባልም ብሎት ነው እሱ። እስቲ አባት ማስረጃ ስጠኝ አይባልም። አልኩህ እኮ። ማስረጃ ስጠኝ አልኩህ እኮ እንደዛ ብለው ማስተማራቸው። ፈጣሪ እንዴት አባት ነው? ፈጣሪ እንዴት ሆኖ ነው አባት ነው? ሙሐመድ ካመጣው ይሄ ሚስት ሳይኖረው አባት አይሆንም ከሚለው ውጪ እስቲ ነቢያቶች አባት አይባልም ብለው ቆይ ቆይ፣ ያሉበት ማስረጃ። አሁን ለምሳሌ ፈጣሪ ብዙ ነገር ፈጥሯላ። እሺ እ? እሺ ለመሬት አባት ይባላል ፈጣሪን፣ ለሰማይ አባት ይባላል። ምን አገናኘው? ንገረኝ። አዎ ምን አገናኘው? እንዴት ነው ለሰው ልጅም አባት ይባላል ፈጣሪ? አዎ ኦኬ። መሬት ጥፋት አጠፋች እየተባለ ይቀጣል መሬት? አሁን ወደ ሌላ ጥያቄ እኮ ነው እየገባል። ኦኬ አሁን ገነት ብለህ መሬትም ገነት ይገባል ትላለህ። ያው የሆነ ተራራም ገነት ይገባል ብለህ ስለምታስብ መሬት ጥፋት አጥፍታለች አላጠፋችም ትሸለማለች። በገነት ውስጥ ሰባ ምናምን ችኮች ምናምን ለገነትም ያዘጋጃል እንደ ያላ አዘጋጅ። ታዲያ የማይገናኝ ለምን ግዑዝ አንተ እንዴት ከግዑዝ ጋር አዘጋጅ? ራስን ታስተካክላለህ እንዴ? ነው ኦሪጂኔ መሬት ነው ብለህ ነው ራስን ከመሬት ጋር እንዴት ነው የምታስተያየው? ካደ ነው ወይንስ አንተ ከመሬቶች ያነስክ ነህ? አንተ ከግዑዝ ነገርም ያነስክ ነህ? ቁርአን የወረደው ሲጀመር ቁርአኑ ራሱ የወረደልህ እናንተ እንድትመሩበት ወይንስ መሬት እንድትመራበት ነው? ለመሬት ነው። ወጣ አላህ ለመሬት አባት አልተባለም እና ለእኔም አባት አልተባለም። ቅሬታው ራሱ እንዴት ነው እሱ ወገን? ራሱን ከግዑዝ ጋር አስተካክሎ አላህ ለድንጋይ አባት አልተባለም እና ለእኔስ እንዴት አባት ይሆናል አይነት ስሳፍ ማለት ነው። ይሰማል። እፎይ እንዴት አመሸ? እንኳን ደህና መጣ። እንዴት ነህ? ሰላም ነው? ይመስገነው። ጥያቄ ነበር ጠይቀህ። ቶፒኩ ላይ ቅድሚያ ቶፒኩ ላይ ጥያቄ መጨረሻ መቀበሉ። እሺ ምን ነበረ ጥያቄ? ነቢያቶች ያስተማሩትን ለማን ትቀበሉት? አላህ አባት ይባላል? አይባልም። ለማን አይባለው? ምን አልከኝ? እሺ ቀላል ጥያቄ ልጠይቅህ። ኢየሱስ ያስተማረውን ትቀበላለህ? አልቀበልም። አይ ኢየሱስ ያስተማረውን አትቀበልም። ለማን አትቀበለው? ለምን እቀበላለሁ? ውስጥ ንገረኝ። ለምን እቀበላለሁ? ለማን አትቀበለው? ለምን እንደምቀበል ንገረኝ። እሺ ሙሴ ያስተማረውን ትቀበላለህ? የእኛ ሙሳ ማለት ነው። ስንት ሙሴ ነው ያለው? አንድ አንድ ከሆነ የእኛና የእናንተ ለምን ትላለህ? እናንተ ሙሴ ስትል ነው። እኔ ማውቀው ሙሳ ነው። የትኛውን ነው የምትቀበለው? ሙሳ አንደኛው ነው።
አንደኛው አንተ ሙሳ ያላከው ማለት ነው። ሙሳ እስቲ ሙሳ አላህ አባት አይባልም ያለበትን ስጠኝ እስቲ ከአንተው አንተ ስጠኝ ካለ አንተ ስጠኝ ማስረጃውን እመጣለሁኝ አንተ ጋር። እናቀብላለን። መሐመድ ቀጥል። ቆይ ቆይ፣ የትም አታመልጠኝም እፎይ ስጠኛ። መሐመድ። ቆይ አቤት ቆይ፣ አቤት። ተረጋጋ። አንተስ ሙሳ ሙሴ ያስተማረውን አባት ትቀበላለህ? ቆይ ተረጋጋ። ሙሳ ያስተማረውን ትቀበላለህ? አንድ ላውራ። አዎ እቀበላለሁ። ቆይ ነስረዲን። ኦኬ። ስለዚህ ሙሴ ያስተማረውን ትቀበላለህ። ኢየሱስ ያስተማረውንስ? እቀበላለሁኝ። ስለዚህ ኢየሱስ የአብ ልጅ ነኝ ብሏል። አባቱም ልጄ ብሎታል። ሙሴም ደግሞ እግዚአብሔር አባታችን እንደሚባል ጽፎልናል። ትቀበላለህ? ኢየሱስ እኮ ነብይ ነው። ነብይ ስለሆነ እኮ ነው አባት ተብሎ እንትን እንዲተባለለት እንጂ ፈጣሪ እኮ አባቴ ነው ተብሎ እንትን አይባልም። አሁን ቤትም ሂድ አባት እግዚአብሔር ተብሎ ይጠራል ብሏል። ፈጣሪን አባት ብለው ነቢያቶች አስተምረዋል። ትቀበላለህ? ማን ነው አላህን አባት ነው ተብሎ ይጠራል ያለው? እቀበላለሁኝ። ሙሴ ያስተማረውን እቀበላለሁ ብለህ ነበር። እሺ የሙሴ አስተምሮት እስኪ ንገሪ። ከሙሴ አስተምሮት ውስጥ አምላኩን አባት ብሎ እንደሚጠራ አስተምሯል። ትቀበላለህ? ይህን ሙሴ ነው ያለው? ያ አይ ትቀበላለህ? አልቀበልም። ለማማ ትቀበለው? ቅድም እኮ ሙሴን እቀበላለሁ ብለህ ነበር አንተ። ትክክለኛ ይሄ የሙሴ ቃላት አይደለማ። በአንተ ፈጠራ የመጣ ነው። አሊ ጣልቃ ትግባ። እመጣለሁ አንተ ጋር። እሺ ትክክለኛውን የሙሴን ቃል አሁን አንተ ስጠኝ። እሺ አባት አይባልም ያለበትን ትክክለኛውን ስጠኝ። አሁን በደንብ አስተውል። ቆይ አንተ አባት ሙሴ አላስተማረም እንደዛ ያለበት ብለህ ቆይ አሁን መረጃ ከአንተ ነው የምንፈልገው። ሙሴ አባት ብሎ ፈጣሪን አላስተማረም ብለህ ስላልክ ማስረጃ ስጠን። አይባልም ያለበትን አሁን ማስረጃ ለማውጣት እኔ ይመቸኝ። ሌላ ጥያቄ ካለ ንገረኝ። ጥቅሱን ንገረኝ፣ እኔ አውጣልሃለሁ። ይሄን አልነግርህም። ምን ይሁን ይሄን አላውቀውም። አታውቀውም። ስለዚህ ሳታውቀው ዝም ብለህ ነው የምትመራው ማለት ነው። ዝም ብለህ ነቢያት ያላስተማሩትን አስተምሮ መሐመድ ብቻ የነገረን ተረት ተረት እዛ እየተከተልክ ነው። በዚህ ደግሞ እውነቱን ልንገርህ ገሃነም ነው እንጂ ገነት አገባ። ፔሬድ። አሊ ማይክን አንሳው። መሐመድ የመሐመድ የት ላይ ነው ተረት? ቆይ አሊ ማይክን አንሳው። የኢየሱስንም አስተምሮ አልቀበልም የሙሴንም አስተምሮ አልቀበልም አንተ ደግሞ ብለሃል እና የማንን ነው የምትቀበለው? የማን ነው የምትቀበለው? የኢሳን እቀበላለሁ፣ የሁሉንም እቀበላለሁ። ኦኬ ኢሳ ምን ውስጥ ነው ኢሳ የተባለው? ቁርአን ውስጥ ነው ወይንስ መጽሐፍ ቅዱስ ላይ? ቁርአን ውስጥ። ቁርአን ግልጽ አረብኛ ነው ወይንስ ሌላ ቋንቋ አለው? ግልጽ አረብኛ ቋንቋ ብቻ ነው ወይንስ ሌላ ቋንቋ አለው ቁርአን? ግልጽ አረብኛ ቋንቋ። ስለዚህ በቁርአን ውስጥ ያሉት ቃላቶች በሙሉ አረብኛ ናቸው ማለት ነው። ኢሳ የሚለው አረብኛ ቋንቋ ነው ማለት ነው። እና ኢሳ ለአረቦች ነው እንደተላከው። ኢሳ ለዛ እንትን ማህበረሰብ ተልኳል። ለዛ ማህበረሰብ ለአረቦች ለዛ ማህበረሰብ ተልኳል። ኢሳ ለአረቦች ነው። ምን ማለት ነው ለአረቦች? ምክንያቱም ኢሳ የሚለው አረብኛ ስም ነው ብለህኛል። ቁርአን አረብኛ ነው። ኢሳ የሚለው ቁርአን ውስጥ ነው ያለው። ግልጽ አረብኛ ብቻ ነው ቁርአን ብለህኛል። ኢሳ የሚለው አረብኛ ስም ይሆናል። በዚህም መሰረት ኢሳ የአረቦች ነው ማለት ነው። እሺ እንደዛ ከሆነ ሙሳ ምን አገናኘው? ላከው ለእስራኤሎች ነው የተላከው። ምን አገና አሁን ያነሳትን ሎጂክ መልስልኝ። ኢየሱስን አልቀበልም። ቆይ ኢየሱስን አልቀበልም። ፕሊዝ ቆይ ስም ተርጉማችሁ ካሰለማችሁ በኋላ
ስም እንደዚህ እየሰጣችሁ ካሰለማችሁ በኋላ ኢየሱስ ኢሳ አይደለም የሚል ከዛ እኛ ነው ብለን ክሌም አናደርግም። አክቹዋሊ እናንተ ስለወሰዳችሁት ነው። እንደዛ ከሆነ ኢሳ ያልከው የአረብ ስም ከሆነ አረብኛ ከሆነ ትርጉሙም አረብኛ ከሆነ ኢሳ ለአረቦች ካልተላከ በቋንቋ ማን ተብሎ ነበር የሚጠራው? አሁን ኢሳ ለአረብ ነው የተላከው እንዴ? እፎይ ምን አቅላለሁ አንተ ብለህ አልፎ ኢሳ ማለት አረብኛ ነው ትርጉሙም የአረብ ብቻ ነው ብለህነኛል። በዚህም መሰረት ስሙ ማን ነበረ በፊት የሚጠራበት? ቁርአን የወረደው በአረበኛ ነው እንጂ ሰማኝ አታታ እንትን አትበል። ቁርአን የወረደው በአረበኛ ነው። ማመድ ጣልቃ ትግባባይ ኢሳ ስለዚህ በተላከበት ቋንቋ ማን ተብሎ የሚጠራው? ምን ለማለት እንደፈለግ አልገባኝም። በጣም ግልጽ ነው። ገብቶሃል? እንደማይሰም ስም ነው እንጂ ኢሳ እኮ ስም ነው። ስም ነው እንጂ በደንብ ገብቶሃል? ስለዚህ በሀገሩ ቋንቋ ማን ተብሎ ይጠራል? ኢሳ ንገረኛውን። ኢሳ ነው። ኢሳ ነበር በፊትም እንደዛ ተብሎ ነበር የሚጠራው? አዎ ስም እኮ ነው። እፎይ ትርጉሙ ምን ነበረ? በደንብ አሰው። አረብኛ ነው ብለኸኛል። ምን አልከኝ? አይሰማም። ኢሳ የሚለው ከአረብኛ ውጭ ነው ወይንስ አረብኛ ነው? ኢሳ ስም አረብኛ ስም ነው ያልኩ ነው። ኢሳ እኮ ስም ይሆና። ስም እኮ ትርጉም አለው ወንድማችን። ስም እኮ ትርጉም አለው። ቆይ አንተ ሜትር ትርጉም የሌለው ስም የለም እኮ ትርጉም አለው። በደንብ ያደርጋል። ምክንያቱም ያነሳት ክሌም በደንብ አስተውል። ኢሳ ነው እንጂ ኢየሱስ አይባልም የሚል አርጉመንት አስተህ ሆነ እዚህ የተወሸቀው ኢየሱስን አልቀበልም ኢሳን ነው የምቀበለው አልክ። ጥሩ። ስለዚህ ኢሳ የምን ቋንቋ ነው ምንድን ነው ብያልኩ አረብኛ ነው አልከኝ። ስለዚህ ቀደሞቹ ደግሞ በሀገራቸው ቋንቋ ምን ብለው ነው የሚጠሩት ብዬ ጠየቁህ። አታመልጭኝ፣ አታሯሩጭኝ ነገር ኢሳ ትርጉሙ ምን ነበረ? በሀገራቸው ቋንቋ ሀገሪት ነበር የኢሳ። ምን አውቄ እኔስ፣ ኬንያ ሊሆን ይችላል። ለምን ትስቃለህ? አሁን ጥያቄ ይሄ ነው። እኔ ኢሳን አላውቀውማ። ለምን ትስቃለህ? ኢሳ የሚባለውን አካል እኮ አላውቀውም። ኢሳ የሚባለውን ካወቅ አስተዋውቀኝ። የዚህ ቦታ ላይ የተወለደው ይሄ ነው በልና በመረጃ ማለት ነው። ሶማሊያዊም ሊሆን ይችላል። ማስረጃ ምንድን ነው? እስራኤላዊ መሆኑ ጠብቀኝ፣ እንትን እልሃለሁ። በዛውም እስራኤል ማለት ምን ማለት እንደሆነ ትነግረኛለህ። ድንበሯ የቱ ጋር እንደሚገኝም ትነግረኛለህ። ምናልባት እኮ እስራኤል ያላትም ልክ ኢሳን ስም እንደቀየረው ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ድንበሯን ካላስቀመጠ ሶማሌ ሊሆን ይችላል እስራኤል ብሎ የጠራው። ስም ላይና ሀገር ላይ ነው ማለት ነው። አንተ ነህ እኮ ሽፍት ለማድረግ ሞክረህ እንደማዋጣህ እያሳየውህ ነው። ኤኒዌይስ ዛራ ማዋጣችሁን ድሩስ አትግቡ። ሞዬ ዛራ ናም እየሰማሁህ። እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አይ አይጠራም። ለምንድን ነው አባት ተብሎ ማይጠራበት ምክንያት? ያው እሱ ፈጣሪ አምላክ ስለሆነ አባት ተብሎ አይጠራም። አባት እንዳይባል ይከለክለዋል ፈጣሪ መሆኑ? አዎ ለፈጣሪ አባት አይባልም። ምን ችግር አለ? የሚያመጣውን ችግር ንገሪኝ። ምን ችግር አለ? ችግሩን አላውቅም፣ ግን ለፈጣሪ አባት አይባልም። ያው እሺ፣ ይሄንን አባት አይባልም ፈጣሪ ብሎ ያስተማረ ከመሐመድ ውጪ ሌላ አለ?
ማለትም የነቢያት አስተምሮ ነው ብላችሁ ትላላችሁ። ነቢያቶች አስተምሮ ከሆነ 124,000 መልእክተኛና ነቢያቶች አሉ ብላችሁ ታምናላችሁ። በፍጹም ፈጣሪ አባት አይባልም፣ አባታችን ተብሎ አይጠራም ብለው ያስተማሩ። አዎ ቁርአን ላይ እንግዲህ ቁርአን ላይ ማንም ሰው ነቢያት አላህን አባት ያለ የለም። እንደ ቁርአን አስተምሮ ነው። እሱ ያው ቁርአን ላይ ሰው ሙሐመድ ነው የሚሆነው እሱ። ከዛ በፊትም የነበሩ ነቢያቶች አላህን አባት ያለው ሰው የለም። ማስረጃ ይኖርሻል? እንዳላሉ ማስረጃ ይኖርሻል? አይባልም ያሉበትም ቁርአን ላይ እንስማማለን። በጣም ብዙ ቦታ ላይ አላህ አባት እንደማይባል በቁርአን ውስጥ ጠቅሷል። ነቢያቶች ግን ይህንን ብለዋል፣ አስተምረዋል። አባታችን ብለው አምላካቸው አይባልም ካላችሁ ግን ነቢያቶች ልክ ሙሐመድ እንዳስተማረው ነቢያቶችም ኖ ሚስት ሳይኖረው ፈጣሪያችን እንዴት ልጅ ይኖረዋል ብለው ያሉበት ካለ ወይንም ደግሞ ጂኒዎች ነገሩኝ እያሉ ነቢያቶች ፈጣሪ አባት አይባልም ብለዋል ጂኒዎች። ስለዚህ ፈጣሪ አባት አይባልም አጋንንቶች ስላሉ አባት አንልም ያለ ነብይ ካለ ከሙሐመድ ውጭ ማንም አባት አላለውም አላህ። እኔማ ማሰጥሻለሁ። አሁን እኮ አንቺ እኮ ማምጣት ያለብሽ ምን መሰለሽ፣ አላለውም ሳይሆን አባት እንዳላሉት እንደማይባል ማስረጃ ማምጣት ከቻልሽ እንቀጥላለን። ምክንያቱም እኔ ሙሴን ልሰጥሽ እችላለሁ፣ ሰለሞንን ልሰጥሽ እችላለሁ፣ ዳዊትን ልሰጥሽ እችላለሁ፣ ኢሳያስን ልሰጥሽ እችላለሁ፣ ሐዋርያትን በሙሉ ልሰጥሽ እችላለሁ። ሁሉም አባት እንደሚባል ፈጣሪ ያስተማሩበትን። አሁን አንቺ የሙሐመድን ብቻ ይዘሽ ነው። ሙሐመድ ምን ሚስት ስለሌለው ልጅ እንዴት ይኖረዋል ብሏል። ስለዚህ ነስረዲን ፕሊስ ኢንተራፕት ሚስት ሳይኖረው እንዴት ልጅ ይኖረዋል የምትለውን ጥቅስ ይዘሽ አባት አይባልም ትይኛለሽ። ሌላኛው ኮንፈርሜሽን የምታመጩ ምንድነው? አጋንንቶች ወደ ሙሐመድ ጋር መጡ። አላህ ልጅ የለውም፣ ሶሪ አላህ ሚስት የለውም፣ ስለዚህ ልጅ የለውም አሉት አጋንንቶች። ስለዚህ እሱን ያዘና አጋንንቶች ምስክር ይዛችሁ አላህ ሚስትም ልጅም የለውም አላችሁ። ነቢያቶች ግን እንደዛ ብለው አስተምረዋል ያስቀድመው። በእስልምና ላይ የለም፣ ማንም ሰው አላህን አባት አላለው። ያ ሜቢ ፖይንቱ በደንብ ገብቶሻል። ግን ምንድነው እሱ ፊገር አውት ለማድረግ ነው የከበደሽ። እሱ ምንድነው እሱ እኔ እስልምና ላይ እንደማይባል እኮ አውቃለሁ። ዛራ እንደማይባል በቁርአን ውስጥ ደጋግሞ አላህ አባት እንደማይባል ቁርአንም የወረደው አባት የሚሉትን ለማስጠንቀቅ ለማስፈራራት ነው ይላል 18:4 ላይ። እሱ እንስማማለን። እሱን ግን እያልኩሽ ያለሁት እኔ ሙሐመድ ነው እንደዛ ያለው። እሱንም ደግሞ ሙሐመድ ያለው ከአጋንንቶች የሰማው ምስክርነት ነው። ነቢያቶች እንደዛ ብለው አልሰበኩም። ሙሐመድ ያመጣው ቁርአን ውስጥ ግን አዎ አንቺ እንዳልሽው አባት አይባልም ብሏል። ያ ማለት ግን ነቢያቶች አባት አላሉትም ማለት አይደለም። ኤኒዌይስ ነስረዲን ደጋግመ ማይክ እያነሳ ነበር። በደንብ አስቢበት። እመለሳለሁ አንቺ ጋር። እሺ ሰላም አላችሁ። እንዴት ነህ? አለን። መልካም። ጥያቄውን በደንብ ሰምተዋል ብዬ አስባለሁ። አሁን ያወራ ነበርና አሁን ያወራ ያለው ውስጥ ማለት ነው። ሚዩት ነህ? ሚዩት እንተመለስና አላህ አባት ነው ብለህ ታምናለህ? አሁን ያወራ ያለው ውስጥ ከአጋንንት አመጣ ያልከውን ቃል ማስረጃ አለ? ምኑን? አጋንንት። ኦኬ አላህ ልጅ የለውም ሚስትም የለውም አጋንንቶች እንዳሉ ወደ ሌላ ወደ አጋንንት ነው አመጣው ሚል ቃል አለ? እስኪ አንተና አላህ ልጅና ኦኬ እሺ አጋንንቶች አሁን ብለህ ነበር ከአጋንንት ምናምን ያመጣ ብለህ ነበርክ። ያ ምስክርነት ከሰጡት ውስጥ አንዱ አጋንንቶች አላህ ሚስትና ልጅ የለውም ብለውታል አለ ለሙሐመድ። አላህ እንደዚህ ብለዋልና ጽሁፉን አልሰማሁም። እስኪ ጽሁፉን አምጣልኝና እዚህ ጋር እናንብበት። ከአጋንንት እንዳመጣ ይሄንን መልእክት ይሄንን ቃል ሙሐመድ
ኦኬ አንተ ትቀበላለህ አጋንንት ምስክር? አጋንንቶች ለምሳሌ አላህ ልጅና ሚስት የለውም ቢሉ መቀበል አይደለም። እዚህ ጋር አሁን ለእሷ ብለህ ነበርክ እና እስኪ ሊዮ ምን ላይ ነው ተገለጸው? ምን ላይ ነው ትቀበላለህ ወይ ነው ጥያቄው። እኔ መቀበል ያለ መቀበል አይደለም። እኔው አምጣው እስኪ ትቀበላለህ ወይ? አንተ ብሰጥ ትቀበላለህ? መቀበል አይደለም። ይፎይ እዚህ ጋር አሁን እሷን ካጋንንት እሺ አንብብ እስኪ። ቢስሚላሂ ራህማኒ ራሂም እስኪ ከፍ አድርገው በደንብ ኖ አይደለም ጥቅሱ አይደለም ቁርአኑ ላይ ከፍ አድርግ። ያው ከፍ ብሎላል። ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ። ምን የሆኑ ጅኒ ቁርአንን አደመጡ። እኛ አስደናቂ የሆነን ቁርአንን ሰማን። እሱ አሉ ማለት ወደ እኔ ተወረደ። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ማን ነው ይሄንን ያሉት? ሚስትና ልጅ አልያዘም ያሉት ማናቸው? ማናቸው? አይደለም። ረጋ ብለህ አንብበው። ቆይ ረጋ ብለህ አንብበው እስኪ። ከመጀመሪያ ጋር አንብብ። ከመጀመሪያ አንብብ። ሰውዬ አሁን አነበብኩኝ እኮ። ድገመው። እኩል ያለው እኮ አላህ እኮ ነው። ለመሐመድ በሎ እኮ ያለው ድገመው። አዎ ቆይ ድገመው። ቁል ሁየ ድገመው። አዳምጥ እሺ። ምን እያለ ነው? ሙሐመድ ወይ ይታያል። ሙሐመድ ወይ ማን ነው? ቆይ አቁም። እዚህ ጋር ሙሐመድ ወይ ማን ነው? እሱ እንደዚህ ያለው ማን ነው? ሙሐመድ በቁርአን ውስጥ የለም። ስለዚህ በቅንፍ የገባ ነው። ሙሐመድ ወይ ያለው ማን ነው? ቆይ እዚህ ጋር በቅንፍ የገባ ነው ወንድማችን። ሙሐመድ ሚል ቁርአን ውስጥ የለም። ያለው አካል ማን ነው? ቁርአን ውስጥ የለም። ሙሐመድ ሚል ሰውዬ በቅንፍ የገባ ነው። እያናገረ ያለው ማን ነው? ሙሐመድ ብሎ ሆያል አይደለ? ሙሐመድ እያለ ያለው ማን ነው የሚልህ? ተረጋጋ። ሙሐመድ ሚለው በቅንፍ የገባ ነው። ይታያል። በቅንፍ የገባ ነው። አረብኛው ላይ የለም ሙሐመድ ሚል። ልታሳየኝ ትችላለህ? እንዳለ አትሆኑ። ሙሐመድ ሚለው በቅንፍ የገባ እንጂ አጭበርባሪ ስለሆኑ ኡስታዞቻችሁ በቅንፍ የከተቱት ነው እንጂ የለም አረብኛው ላይ በቅንፍ የከተቱት ነው። ስለዚህ ተፍሲር ላይ ነው እንጂ ኩል ያለው አላህ እኮ ነው። ለረሱል ሰለላሁ ዐለይሂ ወሰለም በል ያለው አላህ እኮ ነው። አረብሽን። ስለዚህ ጅኒዎቹ ምን አሉ? አላህ ሚስትም ልጅም የለውም ያሉት ጅኒዎች ናቸው። በቅንፍ ተፍሲር አይደለም። አዳምጥ ፕሊዝ። እሺ አላህ ራሱ ነው። ቆይ አትጩሁ። ጣልቃ የምትደራረቡ ከሆነ ቀንሳችኋለሁ። አትባልጉ። ጠጅ ቤት አይደለም። ጠጅ ቤት ስላልሆነ ተረጋጉና አዳምጡ ፕሊዝ። ኦኬ ልጅም ሚስትም የለውም ያለው አላህ ራሱ ነው ያለው ወይንስ ጅኒዎቹ ብለዋል ብሎ ነው ለሙሐመድ የነገረው? አይደለም። ያውን ቦታ አይደለም። አንብበው። ሙሐመድ ወይ ያለው ማን ነው? እንደዛ ብሎ ስሙን የጠራው ማን ነው? ካላ ማይሻል ጭንቅላት ነው ያለህ ማለት ነው። አረብኛው ላይ ሙሐመድ ሚል የለም። በቅንፍ የገባ ነው። ስንት ልንገርህ በእናታችሁ። ወይ ግን ስትናገር ካላ ተሻሏ ስትናገር ቆይ አንድ ያስጨርሰኝ ፕሊዝ። ቆይ ጣልቃ አትግባ ግን ማለት ነው። ስነ ስርዓት ያለው ንግግር ተናገር። በቅንፍ የገባው በቅንፍ አማርኛ ላይ የሚከቱት ለማጭበርበር ሐሰተኛ ቀጣፊ ስለሆኑ ቁርአኑ ላይ ጨምረው ቀንሰው ስለሆነ የሚጽፉት በቅንፍ የከተቱት ጻፊዎቻችሁ ናቸው። አረብኛው ላይ ግን ሙሐመድ ሚል የለውም። አጭበርባሪ ስለሆኑ እኔስ አሁን አዳምጡ። በቃ አትችሉ። በደንብ አስተውሉ። ነቢያቶች በሙሉ የሰበኩት የራስህ ብቻ አታውራ። አንተ ያለ ማስረጃ አታውራ። እፎይ ነገር ደግሞ በስነ ስርዓት አውራ። ስድብህ ምናምን አትጩሁ። በቃ አትንጫጩ። አሁን ክፈት። እሺ ሙሐመድ ሚል ካሳየኸኝ ንጽጽር አቆማለሁ እኔ። አሁን ምንም ፓኒክ ሳታደርግ አረብኛው ላይ ሙሐመድ ሚል ካለ ንጽጽር አቆማለሁ። ይሄን አካውንት አሁኑን አቃጥለዋለሁ። ቀጥል።
እናንተን እኮ ኢሚሌት ማድረግ እኮ ቀላል ነው። ኡስታዞቻችሁ የለም ቀጣፊ፣ አረብኛው ላይ ተርጓሚዎቻችሁ መሐመድ ሐሰተኛ የሚል እና የለም። ቀጣፊ ወራዳ ስለሆኑ እየተሳደብክ አይደለም ስትናገር፣ አትረብሽ። በስነ ውሸታም ስርዓት ስለሆኑ ነው አረብኛ ለማትናገር ላይ ለምን ትሰድባለህ? አትሳደብ፣ አትሳደብ። ምንም የአሁኑ ስድብ አይደለም። እሺ፣ ጭንቅላት የሌለው አካል ስታመልኩ እንደዚህ ነው የምትሆኑት። በኢየሱስ ለማዳመጥ ሞክሩ። አረብኛው ላይ የለም አለ ካልክ እኮ ከፍተህ ማሳየት ነው። የሌለን ነገር እኔ ከየት ላምጣልህ? ኖረም አልኖረም ግን ስትናገር አንተ ስድብ አትሳደብ፣ ወይም ደግሞ ክብርን የሚነካ ነገር አትነጋገር ነው እኮ የምንልህ። በስነ ስርዓት እየታወራ መስማት አልቻላችሁም እኮ መስማት አልቻላችሁም። የጌታችን ክብር ላቀ ብለው የተናገረው አላህ ራሱ የጌታችን ክብር ላቀ ሚስትም ልጅም አልያዘም ብሎ ራሱን ይናገራል። ያለ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። አላህ ራሱ እንደዛ ብሎ እየጠራ ነው። የጌታችን ክብር ላቀ ሚስትንም ልጅንም አልያዘም እያለ አላህ ነው የተናገረው ወይንስ ጂኒዎቹ? ሀይ ከጂኒ የሆኑ ጎሳ እያለው ማለት ነው። ሙሐመድ የሚለው በቅንፍ የገባ ነው። ኤኒዌይስ አላዲን አቤት አቤት፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። በነቢያት አስተምሮ ታምናለህ? አዎ። ኦኬ። ነቢያት አላስተማሩም አባት ተብሎ አይጠራም ብለህ ታምናለህ? አዎ። ኦኬ። ስለዚህ ነቢያቶች አምላክ አባት አይባልም ብለዋል አስተምረዋል ብለህ ነው የምታምነው ማለት ነው? አባት አይባልም ማለት ምን ማለት ነው? አሁን እዚች ጋር አባት ነው ሌላ ነገር ነው፣ አባት አይባልም ሌላ ነገር ነው ማለት አሁን እንዴት ነው? አባት ነው ልጅ አለው እንደዛ ነው ወይስ አባት ልንለው አንችልም ነው ጥያቄ አንተ? አሁን የነቢያት አስተምሮ ነው ብለህ የምታምን ከሆነ ነቢያቶች ፈጣሪ አባት ይባላል ብለው ነው ያስተማሩት ወይንስ አይባልም የሚል ነው ጥያቄ። እንደዚህ አይነት ግልጽ የሆነ እንትን አላልንም፣ ግን አባት እንደማይባል እኔ በበኩሌ አውቃለሁ። ግልጽ የሆነ ነገር ግን እስካሁን አላየንም። አባት አይባልም ምክንያቱም ተብሎ አያውቅማ እስከዛሬ። አባት አይባልም እንደዚህ ተብሎ የወጣ ሐዲስ እኔ እስከማውቀው ድረስ እኔ የለም። አይባልም አይባልም። በፊትስ ተብሎ ያውቅ ነበር? በፊት በነማ ጊዜ? ከረሱላችን በፊት ከመሐመድ በፊት እኔ እንጃ፣ እኔ አላውቅም እሱ። ምክንያቱም አሁን ይሄ ትልቅ እንትን ስለሆነ ቁርአን ውስጥ በጣም በደጋጋሚ የተጠቀሰ ነው። ስለዚህ ነቢያቶችስ ይሄን ምን ብለው ነው ያስተማሩት? ይባላል ወይንስ አይባልም ብለው? አላህን አባት ማለት ያለምንም ጥርጥርኛ ሐዋርያቶች በሙሉ አምላክ አባት እንደሚባል ነቢያቶች አባት እንደሚባል እጅግ እልፍ መረጃ ማምጣት እንችላለን ብለው እንዳስተማሩ ሙሐመድ መጥቶ አይባልም እስካለበት ድረስ ማለት ነው። ሁሉም እንዳሉ መረጃዎች አሉ። ነኛ እንዳሉ መረጃ ማምጣት እንችላለን። ሙሴን ማምጣት እንችላለን። ኢሳያስን ማምጣት እንችላለን። የተለያዩ ሰለሞንን ማምጣት እንችላለን። ዳዊትን ማምጣት እንችላለን። ምሳሌ ትቀበላለህ? አሳየኝና። እሺ ችግር የለውም። እኔ መክፈል ፈጣን ነኝ እኮ እኔ እንደውም ትያለሽ። እሺ አንብቤ ምን ይላል? እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ አይልም? ይህ ምንድን ነው? መጽሐፍ ቅዱስ ዘዳግም ምዕራፍ 14 1 ላይ ሙሴ በጻፈው እሺ እናንተ የአምላካችሁ የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ስለዚህ ከአንተ መጽሐፍ ቅዱስ እያሳየኝ ያለው አልገባኝም። እኔ እኮ ሙስሊም ነኝ። ከቁርአን ነው እንጂ ማስረጃ ልታመጣ ያለብህ ከቁርአን ከሐዲስ ወይ ከታሪክ እንትኖች እንደዚህ ቁርአን ላይ ካለ ነገር ነው እንጂ። የሙሴ መጽሐፍ ነው ያለው። ተውራትን ነው ተውራትን አንቀበልም እኛ። ተውራት ወዲህ ያለፈበት ነገር ነው። አሁን እኛ የምንመረው ምንድነው? በቁርአን ነው። እርግጠኛ ነህ? ማለት ህጎች እና አይደለም አንቀበልም ማለት አናምንበትም ምናምን አይደለም። ግን ተውራት ለዚህ ኡመት የተሰጠ እንትን አይደለም። በተውራት አይደለም አሁን እኛ የምንመረው።
ሐዲስም አለ ለምን አትቀበለው ረሱላችን ታዲያ? ሰለላሁ ዐለይሂ ወሰለም ኖ ኖ ኖ፣ ቆይ ልንገርህ። ቆይ ቆይ ቆይ፣ እሺ ለምን አትቀበለው? እኮ ልንገርህ፣ ሐዲስ አለ እም፣ በስትክክል የተነገረ ማለት ነው። ምን ምን ብሎ? አሉ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያለሁኝ አሉ ከዚህ በኋላ ሙሳ ወይንም ዒሳ ሙሳ ወይ ዒሳ ከሁለት አንዳቸው አላሁ አለም ቢመጡና እሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋሉ። ገብቷል አይደል? ለእኛ ያው እነሳቸውን ብትከተሉ ጥሜት ላይ ናችሁ ብለዋሉ። ገብቷል ኧረ አይደል? ድገመው። የቀደሙ ጥሜት ላይ ነቢያቶችን ናችሁ። ብትከተሉ ጥመት ላይ ናችሁ። እኛ እያለን ረሱላችን ሰለላሁ ዐለይሂ ወሰለም እያሉ ማለት ነው። እናመሰግናለን። ገብቷል አይደል? ተመችቶኛል ይሄ ነገር። አስጨርሰኛ እኔ ከመጣሁ በኋላ የሚለውንም ቆይ አስጨርሰኛ። ለምን አታስጨርሰኝ? እችን አንብብ። አደረቡ አሁን ምን አለን? ጥመት ላይ ናችሁ ብለዋል ነቢያቶችን ከተከተላችሁ አለ። እናንተ ያመናችሁ ሆይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው ሙሐመድ ከዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመልእክተኞቹም በመጨረሻውም ቀን ምን ማለት አለብህ? ማመን አለብህ። የካደ ሰው በእውነት የራቀን የመሳሳት በእርግጥ ተሳሳተ። አሁን እኮ አንተ እያደረግ ያለኸው አንተ ስለዚህ የምትፈልገውን ነገር ብቻ ነው የሚሰጥህ። ቆይ አንተ ምንድን ነው ያልከው? በሙሐመድ እናምናለን፣ በነቢያቶቹ ግን አናምንም። ቁርአን ደግሞ ምን ይላል? አንዴ ይቅርታና ማለት ነው። ቆይ አይደለም ለማምታታት ባትሞክር ጥሩ አይደለም። እዚህ ጋር 3000 ምናምን ሰው አለ። እኔ ትክክለኛውን በማቀው ለማስረዳት እየሞከርኩ ነው። ጥያቄ ከጠየቅኝ በኋላ እስክመልስልህ እንትን በለኝ፣ ታገሰኝ፣ ሙሉን ነገር እስክጨርስ ማለት ነው። ገብቶሃል አይደል? እኔ ያልኩት ምንድን ነው? በመላእክት ማለቴ ከዚህ በፊት በቀደምት ነብያቶች አናምንም አይደለም እያልኩ ያለሁት። በነቢዩላህ ዒሳ ዓለይሂ ሰላም ጊዜ ሊተዳደሩበት የነበረው መጽሐፍ አለ፣ ኢንጂል የሚባል መጽሐፍ። ገብቷል አይደለ? በነቢዩላህ ሙሳ ዓለይሂ ሰላም ጊዜ ተውራት የሚባል መጽሐፍ ነበር። ያቺ ተውራት በነቢዩላህ ሙሳ ዓለይሂ ሰላም ህዝብ ብቻ ነው። ልክ አንድ ነብይ ከመጣ በኋላ ከዛ ተውራት ላይ ወይም ነቢዩላህ ዒሳ ለምሳሌ የኛ መጣ ቁርአን ላይ በፊት ከነበሩት መጽሐፍቶች ህጎች የሚቀነሱ የሚሻሻሉ አለ። ለምሳሌ ከዚህ በፊት የነበሩ ህዝቦች የአሳማ ስጋ መብላት ይፈቀድላቸዋል። ተረት ነው እየነገርከኝ ያለው። ለምን ተረት አይደለም እየነገርከኝ ያለሁት? ቆይ በቀደሙት መጽሐፍቶች ታምናለህ አታምንም? በቀደም መጽሐፍቶች አምናለሁ። ኦኬ፣ በቀደሙ መጽሐፍቶች የምታምነው ምን ብለህ ነው? እማምነው ከዚህ በፊት የነበሩ ህዝቦች የተዳደሩበት እንደነበረ የአላህ ቃል ቀደሙ መጽሐፍ። መልካም፣ የአላህ ቃል ናቸው ብለህ ታምናለህ አይደለ? አዎ። የአላህ ቃል ለዋጭ አለው የለውም? ለዋጭ ከሌለው አሁን አምንበታለሁ በፊት አላምንበት የምትለው ነገር ምንድን ነው? ቃል ያው የአላህ ቃል ለዋጭ አለው ማለት እኮ አላህ በስትክክል እንትን ያለው አይደለም። በመላእክተኞች ለምሳሌ ቁርአን ራሱ አላህ የጻፈው አይደለም። በጅብሪል ዓለይሂ ሰላም እና በሰሐቦች ታገዙ የተጻፈ እንትን ነው፣ ቁርአን ነው። አላህ ራሱ የጻፈው እንትን አይደለም። የአላህ ንግግር ነው። አዎ የአላህ ንግግር ነው። ነገር ግን የተሰበሰበ አላህ የጻፈው አይደለም። አላህ የጻፈው አይደለም። ተውራት ግን አላህ የጻፈው ነው አይደለ? አይደለም፣ አላህ የጻፈው አይደለም። ተመሳሳይ ነው። ይሄም በነቢዩ ሙሳ ዓለይሂ ሰላም እንደዚህ የነበረ ነው። እናሲስ እሺ፣ ተውራት አላህ የጻፈው አይደለም? አይደለም። እና ማን የጻፈው? ነገርኩህ እኮ ተውራትም ማን የጻፈው? በጅብሪል ዓለይሂ ሰላም በወህይ የሚወጣ ነው። በአንዴ እኮ የወረደ ነገር አይደለም። ቀስ እየተባለ ነው የሚወርደው። ለምሳሌ ቁርአን 38 ጁዝ በአንድ ላይ አይደለም የወረደው። ቀስ እያለ ነው። አንድ ሲወርድ አንድ ወህይ ሲወርድ፣ ለምሳሌ የመጀመሪያው ምንድን ነው? መጽሐፍ አይደለም እንዲያወረደለት አይደለም፣ መጽሐፍ አይደለም፣ የተሰበሰበ ነው እኮ። ለሙሐመድ መጽሐፍ አይደለም የወረደለት። የወረደ ነገር እኮ አይደለም። እንደዚህ ከሰማይ ላይ ዱብ ያለ መጽሐፍ አይደለም። የተሰበሰበ የአላህ ንግግር ነው። በጅብሪል ዓለይሂ ሰላም አማካኝነት የተላለፈ መልእክት ነው። ለሙሐመድ መጽሐፍ ወርዶለታል የሚሉትስ እንዴት ማለት? መጽሐፍ ወርዶለታል ማለት መጽሐፍ አይደለም የወረደለት? የሆነ ፊደል እንዲህ ድምፅ ብቻ ነው የወረደለት? አው በድምፅ ነው። በጅብሪል ዓለይሂ ሰላም አማካኝነት የመጣ ወህይ ነው፣ የመጣ መልእክት ነው ከአላህ እንጂ መጽሐፍ አይደለም። መጽሐፍ አይደለም። መጽሐፍ አይደለም። የወረደ መጽሐፍ አይደለም። እኔ እኮ መጽሐፍ መስሎ የነበረ። መጽሐፍ አይደለም። ናና እሺ፣ መጽሐፉን
መጽሐፉ መውረድ አሸናፊው ጥበበኛ ከሆነ አላህ ነው አላህ ይላል። ነው። ታዲያ እና ሰለኝ መጽሐፍ ታዲያ ምን አለ? አይደለም የወረደው ተንዚል እያልኩ ኪታብ ነበር። ሚነላሂ ልዐዚዚል ሐኪም። ይሄ ታዲያ ምን ሆነ? እና መጽሐፍ ለምን አይደለም በቀጥታ የወረደው ብትለኝ ትረዳለህ? የሚባለው መጽሐፍ አይደለም ኖ የወረደው ብትለኝ አይደለም። ነው ታዲያ። የወረደ ነገር አይደለም። እንደዚህ ቁጭ ያለ ዱብ ያለ ነገር እኮ አይደለም እኮ። ምን ሆነ ነው? ስለዚህ አላህ የተገባቦት እጥረት አለበት ማለት ነው። መጽሐፍ አይደለም የወረደው አልከኝ፣ እሱ ደግሞ መጽሐፍ ነው የወረደው ይላል። ኤኒዌይስ አሁን ወደ ቶፒኩ ልመልስህና ቤት እሺ እንድትሄድ እዛ አለ ባይዘ ሉስ አድርገሃል። ለሙሳም አላህ ጽፎ ነው የሰጠው መጽሐፍ እሺ አታውቅም ይመስለኛል። እሱን ተውራትን ጽፎ በእጆቹ ጽፎ ከትቦ ነው የሰጠው። በእጆቹ ያ ቢት እንትን ታደርገኝ ቻሌንጅ ታደርገኛለህ። ቻሌንጅ ቻሌንጅ አድርገኝ። እኔ ማለት ካላመጣው ንጽጽር ላቁም፣ አንተ ካመጣውብህ ከእስልምና ውጣ። ከእስልምና ውጣ። እንደዚህ ዝም ተብሎ የሚወጣበት እንትን አይደለም። እኔ እኮ ሙሉ ሰው አይደለሁም። ገብቶሃል ግማሽ ሰው አይደል? ነው። የማውቀው ነገር ሴቶቹ አለ፣ ብቻ መስሎኝ ነበር እኮ የማላውቀው ነገር አለ። ጎዶሎ። አንተም ጎዶሎ ነው። ኧረ አይ ቆይ እስኪ እኔ እንደዚህ ጎዶሎ ብለህ አይደለሁም። አትረዳዳው። 82 ላይ ሴቶቹ አሁን ናቸው ምሳሌ ግማሹ ይባላል። በትምህርት እንዴት የማያውቅን ልረዳው ትላለህ? ኤኒዌይስ ባክ ቱ አወር ቶፒክ። ሙባ እንኳን ደህና መጣ። ሙቤ ብሩክ ሰላም ብያለሁ። ሰላም ፎዬ እንደምን አላችሁ? ሰላም ብያለሁ ሁላችሁንም። የክርስቶስ ሰላም ከእኔም ከእናንተ ከሁላችንም ጋር ይሁን። አለው ፎይሻ ኦኬ። ሙቤ እንኳን ደህና መጣ ብያለሁ። አንተ መረጃ ማምጣት የሚችል አስቀድሞ ነቢያቶች አምላካቸውን አባት አይባልም ብለው ያስተማሩበትን መረጃ ነበር የምፈልገው። ዝም ብላችሁ እየተሽከረከራችሁ እያስቸገራችሁ ነው። የማያውቅ ሰው አታምታታ። ሂደህ ከውሱ ጋር ተከራከር። አታ ከሆነ ጋር እሱን እዛ ሴቶች ሰብስቦ ያስተምር። እናንተ ጀግናዎቻችሁ መቅጠፍ ነው። ኤኒዌይስ በደንብ አስተውሉ። ከመሐመድ ውጭ አስቀድሞ ነቢያቶች አምላክ አባት አይባልም ብለው ተማረው መሐመድ እንደተናገረው ያስተማሩበትን ማስረጃ ማምጣት የምትችሉ ከሆነ ማምጣት ትችላላችሁ ወይ? ማምጣት የሚችል ይኖራልን? ኦኬ ሙቤ ሙባ አይ ቲንክ ሙስሊም ነው። ቼክ አድርገው ብሩክ። ኢምራን ወየ ወየ እፎይ እንኳን ደህና መጣ። ሰላም ነው። ሚሽን ገና እንዴት ነህ? ጥብቅ ነቢያቶች ያስተማሩትን ትቀበላለህ? አዎ አጫታ ኦኬ። ነቢያቶች አምላካቸውን አባት ብለው ይጠሩ ነበር ወይንስ አይጠሩም ነበር? አባት ብለው ይጠሩ። አምላክ እኮ ነው። ኦኬ። አባት ብለው የማይጠሩበት ምክንያት ምን ነበረ? አባት ስለሌለው ነው። እ? አባት አይደለም አይባልም ማለት ነው። ብለዋል። አይባልም ብለዋል። ስለማይሉት እንደዛ ብሎ አያወሩም። አባት አይደለም፣ አምላክ ነው። እኮ አይባልም ብለው መሐመድ አይባልም ብሎ እንዳስተማረው ነቢያቶች አምላክ አባት አይባልም ብለው ያስተማሩበትን ማስረጃ ልሰጠን ትችላለህ? ካላስ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እነሱ ነቢይ እንደሆኑ ታውቃለህ? ታውቃለህ? መሐመድ ለራሱ ነቢይ አይደለም። ነቢይ መሆኑን ራሱ አያውቀው። ነቢይ ማን ነው? ገና ነቢይ ረሱላችን ሰለላሁ ዐለይሂ ወሰለም እነሱን ተውና ኢየሱስ ራሱ ነቢይ ነው። ነቢይ ማለት ምን ማለት ነው? መልእክተኛ ማለት ነው። ከአምላክ ዘንድ ማን የሚያስተላልፍ መልእክተኛ ነው። ማን ያለ መልእክተኛና ነቢይ ይለያያል። መጽሐፍ ቅዱስም ቁርአንም ይላል። እስ ማስረጃ ንገረኝ። መጽሐፍ ቅዱስ ላይ ላምጣልህ? ማስረጃ ስጠኝ።
ነብይና ረሱል መጽሐፍ ምንድን ነው ቅዱስ ልዩነቱ? ረሱልና ነብይ አንድ ናቸው? እኮ እኮ መጽሐፍ ቅዱስ ላምጣልህ። ቁርአኑን ተውና መጽሐፍ ቅዱስ ላይ ላምጣልህ። ረሱልና ነብይ አንድ ናቸው ወይ? ረሱል ማለት ምን ማለት ነው እኮ እየጠየቅኩ ነው። ትርጉሙን ታውቀዋለህ? እየጠየቅኩ ትርጉሙን ነው። ታውቀዋለህ እየጠየቅኩ ነው አንተን እኮ። ረሱል ማለት ምን ማለት እንደሆነ ታውቃለህ? ነብይም ረሱልም ይለያያል። ነብይም ረሱልም ይለያያል። ትርጉሙን ንገረን ነው። የቃላት እኮ ነው። የቃል እኮ ነው እንዴ። ሙሐመድ ነብይ ነው ወይንስ ረሱል? ነብይ ነው። ሙሐመድ ነብይ ነው ረሱል ነው? ረሱል ማለት ከአምላክ ዘንድ ሪሳላ ከአምላክ ዘንድ ለህዝቦቹ የሚያስተላልፍ ረሱል መልእክተኛ ማለት ነው። ረሱልስ በአማርኛ መልእክተኛ እንዴ? ምን ሆኖ ነው? አታዳምጥም እንዴ? ኦኬ፣ መልእክተኛ ረሱል መልእክተኛ። ነብይስ? ነብይ ነው ታዲያ ሁሉ ባህል ቀደም ምን ብለህ ነበረ? ነብይን መልእክተኛ ብለህ ነበር። አሁን ደግሞ ረሱልን መልእክተኛ። ነብይ ስል ነብይ ነው አልከኝ። እኔስ ታዲያ ነብይ ምን አይነት ነብይ ማለት ምን ማለት ነው? ነብይ ማለት ምን ማለት ረሱል ነው? ምንድን ነው ስልህ መልእክተኛ አልከኝ። ነብይ ስልህ ነብይማ ነብይ ነው አልክ። ረሱል ማለት ከአምላክ ዘንድ ነብይና የሚያስተላልፍ ረሱል ይለያያሉ አልክ። ጨረስን። መጠየቅ ይቻላል የቃላት እኮ ነው። አይቻልም? ትርጉሙ አንድ ነው። አንድ አይደለም። ተማር። ለማንኛውም ኤኒዌይስ ሐሰን ኦኬ፣ አላህ አባት ተብሎ ይጠራል? ቆይ ልጠይቅህ ነስ እኔ ልጠይቅ ነው የገባሁት። ጥያቄ በኋላ ነው መቀበል፣ አሁን አልቀበልም። መጠየቅ አችልም። በኋላ መጨረሻ ላይ አመለሰም መጨረሻ ላይ ባይዘ ኢምራን ያነሳው ላይ ኢየሱስ ነቢይ ዘጸጋ አይደለም። ነቢይ ተብሎ ሊጠራ ግን ይችላል። ከነቢያት አንዱ አይደለም። ቆይ ከነቢያት አንዱ ስላልሆነ ማለት ነው። ከነቢያት እንደ አንዱ ስላልሆነ ማቴዎስ ወንጌል ምዕራፍ አትያዛ። ብቻህን ለማውራት አትፈልግ። ቆይ ምላሽ እየሰጠው ነው እንጂ እኮ ለአንተ አይደለም። ለምን ፓኒክ የምታደርገው? አላቅም አልክ እኮ በቃ ነው እንድጨንቀህ ፈልጋለሁ። አላልኩም መቼ አላልኩም። አላቅም ብያለሁ። አሁን ታፌ ወጥቷል። እሺ አላህ አባት ተብሎ ይጠራል? አባት ማለት ምን ታስቦበት ተሆነ ነው የሚጠራው። ወልዷል ከሆነ አልወለደም። የፈለግከውን አስብበትና በፈለግከው ኢንተርፕሬቴሽን አላህ አባት ተብሎ ይጠራል? በፈለግከው አስብበትና አንተን ይረዳኛል ባልከው ወልዷል ከሆነ አልወለደም አባት አይባልም። ቆይ አንተ በፈለግከው ሄድና አልኩህ። አንተ ይጠቅመኛል በዚህኛው በኩል ብተረጉመው ይጠቅመኛል ባልከው ሄድና አባት ተብሎ ይጠራል። እኔ በማስበው እኔ በምፈልግበት ሳይሆን አንተ በፈለግከው አድርገውና አባት ተብሎ ይጠራል። አይጠራም። በቃ ፔሬድ። ስለዚህ ማይጠራ ከሆነ ምን ታስቦበት በምን እንዴት ከሆነ ለምን ትለኛለህ ካለ ከስር ያሉትን ልሸውድበት ማለት ነው። በየትኛውም ሎጂክ በፈለግበት ተናገር ብልሃል። ወደዛ ታምታታ። አንተ ማምታታት እንጂ ማስረጃ አታውቅም። ያው ሲናገሩህ እንትን መያዝ ማምታታት እንጂ ነው። ብዙ ጊዜ ባልገባም አዳምጣለሁ፣ እከታተልሃለሁ። ለዛ እኮ ነው ያለው። እኔ ሲምፕል ኢዚ ጥያቄ ስጠይቅህ what happened? I still for it on the audience. Okay. ልጠይቅህ ነው የመለስልኝ እያልኩ ነው። ተረጋጋ። እግዚአብሔር ይነሳለሁ። አላህ ሚስት አጥቶ እየጮኸ ነው፣ እየፈለገ ነው። ፈጣሪ በእነዚያ አይገለጽም። አቶ አይደለም አይፈልግምና ነው ያለው። ይፈልጋል። ሱረቱ አንቢያ ላይ አይ ቲንክ ቁጥር 17 ላይ ከሁር ላይ አይኖች ሁሉ ሊወልድ ይችላል። እስካሁን ደግሞ አግብቶም ሊሆን ይችላል። በጊዜው ነው እንጂ ሚስት የሌለው ወደፊት ሚስት አይኖረኝም አላለም። ሚስት የሌለኝ ሲሆን ልጅ እንዴት ይኖረኛል አለ እንጂ ሚስት አይኖረኝም አላለም።
ባይዞ የፈጣሪዋ ምዕራፍ አለ። ፈጣሪዋ የምትባል ፈጣሪዋ ሴት ነች። ስለዚህ አላህ ሚስት ልትሆን ትችላለች። ተረጋጉ። እንደዚህ አይነት ለምን ያለ ማስረጃ ለምን ታወራለህ? እፎይ ሼም አይዝህም እንዴ? ለምን ሸም ይዘኛል? ፈጣሪዋን አታውቃትም? አንዴ ብሩክ ክፈተለት። ሪፖርት መሰለኝ ኮፒ ሊንክ አድርጉልኝ። እንትን ብሎብኛል አካውንቴ ዋርኒንግ ሰጥቶኛል። እችኛዋ ቤት በቃ በጣም ነው የሚያስቸግረው። ዋርኒንግ አይዶ ነው ለምን እንደሚያስቸግር። እፎይ ጥያቄ አለኝ፣ ጥያቄ መልስልኝ። ጥያቄ በኋላ ተባርክ። አቶ አይደለም አለ ሰምተዋል። ሚስት አቶ አይደለም አለህ እኮ ሰምተዋል። ሚስት አቶ ሳይሆን ሳሁን አግኝቶ ሊሆን ይችላል፣ አግኝቶ ሊሆን ይችላል ማለት ነው። ያረጠው አላህን አላህ። ስለዚህ አላህ ሚስት አቶ አይደለም ያልወለደው እያልከኝ ነው? እንግዲህ አሁን አግኝቶ ሊሆን ይችላል። ወይ ነው አይ አንተ የምትለው ነው እንጂ አሁን አንተ ያልከው ነው እንጂ እኔ እኮ አይደለሁም። ቁጥር ምዕራፍ 35ን አንዴ ያሳየን እንትን በል ነው ባቡ ቻፕተሩ ሲጀምር ራሱ ፈጣሪዋ አማርኛው የለም። አማርኛ በደንብ አድምቅና ሳየው። ፋጢር ነው ፈጣሪ የሴት ነው አፕሊኬሽኑ ላይ የሴት ነው እያልክ ያለው አሁን ይህንን እንትን ነው ይህንን ሱራ ነው አላህ ሴት ነው የሚመስለው። እናታያል እናስቆል ከሌለ እኔ ልክፈት። ፒሲው ላይ እንትኑ ነው የነበረው። ይሄ ቁርአን ዋው ላይ ነው የነበረው። እኔስ ሱራ 35 ላይ ያለች ወደ ሴታፕ እንደገና አልቀየርም። አላዲን ተመለስ። አላዲን እሺ አሎ እየሰማሁ ያባካቱ ነው። አሚር እንኳን ደህና መጣ። ቀጥሎ እንጂ ፋጢር ያልከውን ምዕራፍ 35 በቃ እዛች ላይ ተቀምጦላል የፈጣሪዋ ምዕራፍ። የለም አንዴ እንደምን አመሻችሁ፣ ሰላም ናችሁ? አንድ ጥያቄ አለ። ቆይ አንዴ ምን ይላል? የፈጣሪዋ ፈልጓት ሄዱና ፈጣሪዋ ማነች? እቺ ፈጣሪዋ ታዲያ ምን ፈልገህ ነው ታዲያ? እዚህ ጋር ጥያቄ ምንድን ነው? ማነች እሷ? ተሳስተሃል። እሱ እኮ ነው አሁን ይሄ እንትኑ ራሱ ታዲያ አሁን ቆይ አንዴ ምን ታርገ እስኪ መጽሐፍ ቅዱስ ላይ የዶሮዋ ምዕራፍ ይላል። እስኪ ዶሮ አለማት ነው የቱ ጋር ነው ያለው? የዶሮዋ ምዕራፍ ይላል አሁን መጽሐፍ ቅዱስ ላይ። አሁን ዶሮ ነው ማለት ነው መልእክቱን የሚያስተላልፈው። ምን አገናኘው? ፎርሴክ ኦፍ አርጉመንት ቢል ራሱ ቆይ ዶሮ ቢል እሺ፣ ታሪኩን እዛ ውስጥ ስለያዘ ፈጣሪዋ ፈጣሪዋ ሴት ፈጣሪ አለች ማለት ነው። ምን አገናኘው ከዚህ ጋር? ፈጣሪ ይዋ ጥያቄው ምንድነው? እዛ ውስጥ ታይብሽ ጥያቄ ምንድነው? አንዴ እዚህ ላይ ያላችሁ ሙስሊሞች ከሞተ ሰው ጋር ትወያያላችሁ ወይ? ሞተ ሰው ጋር ታወራላችሁ? መሐመድ የሞተ መስሎ የነበረ በቀን 17 ጊዜ እንትን የምታወርዱበት ሰላት የምታወርዱበት ሞቶ ተቀበረ መስሎ የነበረ ሞቶም ታወሩታላችሁ። ሰላም ባንተ ላይ ይሁን ያ ነብይ እያላችሁ ሰላም ባንተ ላይ ይሁን እያላችሁ የሞተን ሰው እየታወራላችሁ እኮ ቀጥታ እንደምታወሩት ኮሚኒኬት ታደርጉታላችሁ እኮ መሐመድን አንተ እያላችሁ ማለት ነው። ሰላም ባንተ ላይ ይሁን እያላችሁ ልክ በህይወት እንዳለ ሰው እንደምታወሩት ነው መሐመድ የምታወሩት። ስቲል ሞቶም ማለት ነው። ወደ ገደለው እንግባ። ጥያቄ ምንድን ነው? እዚህ ጋር አረዱትና በደንብ አስተውሉ። እንግዲህ
የነቢያትን አስተምሮ እንከተላለን የሚሉ ነቢያትን አስተምሮ የምትከተሉ ከሆነ ነቢያቶች ፈጣሪ አምላክ አይባልም ብለው አስተምረዋል። አሚር አምላክ ብሎ አስተምሯል ብለህ ነው የምታወራው? አትግባ በእናትህ ጤነኛ ማለት እንዴ? አሚር ኦኬ። አልሐሙድ አልሐሙድ መሐመድ ብቻ የተናገረውን ለምን ትከተላላችሁ? የመሐመድን አስተምሮ ነው የምትቀበሉት? ለምንድን ነው የምትከተሉት የመሐመድን አስተምሮ? ይህ ክርስቲያኖች ለምን እንደሚሉ እኮ አይገባኝም። ድሃም ደደቦች ሙስሊሞች ናቸው ክርስቲያኖች ነው የሚገቡት። ኦኬ ቀጥይ። መማር ፈልጌ ነው እፎይ። በውስጥ አውሪያቸው ልጆች። እርግብን ጻፊላት እሰርሻለች። አይሻት እኔ አንዴ ማውራት ይችላል። በነገር ላይ እፎይ ሱራ 21:17 ላይ ቀደም የጠቀስከው ሱረቱል አንቢያ ላይ መጫወቻ የተባለው ቃል በቋንቋ ረገድ ሲፈታ ወሲባዊ ግንኙነት የሚል ትርጉም አለው እና አላህ ቢፈልግ ወሲብ ያደርግ ነበር ነው የሚለው። ከማን ጋር ሲባል ከጀነት ሆር ላይኖች ጋር ተብሎ በሙፈሲሮች ተቀምጧል። የመሐመድ ዜን ቁርአንም አስቀምጦታል እኮ እሱን ሚስት እና እንትን የሚለውን መጫወቻና ልጅ የሚለውን ሊትራሊ አስቀምጠውታል። መሐመድ ዜን ቁርአን ተፍሲር ጀሌልን በስርዓት አስቀምጠውታል። ወሲብ ሊያደርግ እንደሚችል ፖቴንሻሉ ተፈለገ እንደዛ ሊያደርግ ነው። አንተ በጣም እኮ የሚደብር ነገር እኮ ነው። እንዴት ሰው እንኳን እኔ ከፈለኩ ከዶሮ ጋር ወሲብ አደርጋለሁ ይላል። ከጉንዳን ጋር ወሲብ አደርጋለሁ ከፈለኩ ይላል። ሰው እንኳን ለባህሪው ማይስማማው እኔ አሁን ከፈለኩ ከጉንዳን ጋር ከትንኳሿ ጋር ወይም ከዝንብ ጋር ወሲብ አደርጋለሁ ይላል። እንዴት ከሆር ላይን ጋር ወሲብ ሊያደርግ ይችላል ተብሎ ይቀመጣል። ሆረ ላይን ይሆናል አላህ ራሱ እንደዚህ አይነት ነገሮች በጣም ሾኪንግ። ምንድን ነው ያልከው? አላዲን ድምፅ ታፍኗል። ምን አልክ? አሁን ያልከውን አሁን አላህ ከፈለገ ከሆረል አይን ጋር ያልከውን አንድ ክፈትለት። አዲሱን እንትኑን ንገረኝ፣ ሱራውን ንገረኝ። ሱረቱ አንቢያ ላይ ንገረኝ፣ እንትኑ ሱራውን ንገረኝ። እኔም እዚህ ስለያዝኩኝ ችግር የለውም። ሱረቱ አንቢያ 17ኛው አያ ይኸው አልአንቢያ ሱረቱል አንቢያ ቁጥር 17 ላይ እዚህ ጋር ለህው የሚል ቃል አለ። እዚህ ጋር መጫወቻ የተባለው ማለት ነው። ሰው አላህ ይሄንን ከፈለገ ከእኛ ዘንድ ታያል ከእኛ ዘንድ በያዝነው ነበረ ብሎ የተናገረዋልና ለህው ማለት ያው ወሲባዊ ግንኙነት በቋንቋ ለህው ተብሎ ይጠራል ነው። ሴትም ደግሞ የወሲባዊ ግንኙነት ስፍራ ናት። ስለዚህ ከእኛ ዘንድ የተባሉት ምንድነው? ከጀነት ቆነጃጅት ወይም ከሁር አልአይን በወሰድን ነበር እያለ ነው እንጂ ከምድር ሴቶች አይደለም ብሎ ተፍሲር አልበጋዊ ላይ ይኸው እዚህ የምታየው ተፍሲር ላይ ተቀምጧል። አምላክን ማዋሃድ ማለት ለአምላክ እንደዚህ አይነት ነገር ስትሰጠው አስባል።
ባይዘው ያው እንትኖች ናቸው። ትላንትም እንዳየነው እነዚህ ሆረላይኖች ምንድን ናቸው? እንደዚህ ናቸው እና አላህ ከነዚህ ጋር ነው ከፈለኩት እተኛለሁ የሚለው። ማጅም እንደዚህ ጤናማ አይደለም። ይሄ ጤናማ አይደለም። ኤኒዌይስ ወደ ዋናው ፖይንታችን እንመለስና ይሄንኛው ኦፌንድ ሊያበሳጫቸው ስለሚችል ቀለል ወዳለው እንመለስና ነቢያት ያልሰበኩትን ለምን ተከተሉት? ነቢያቶች በሙሉ አምላካቸውን አባት ብለው ሲያስተምሩ ከስንት መቶ ዓመት በኋላ መጥቶ ኖ ኖ ኖ አባት አይባልም የሚል ይዞ የመጣን አስተማሪ ለምን ተከተሉት? አይ ሁሴን እንኳን አሁን ያልከውን አንዴ ልድገምልህን እዚች ጋ የሚለውን ማለት ነው። እዚች ጋ ምን ይላል መሰለ? ወማ ኸለቀ ሰማአ ወልአርض ወማ በይነሁማ ላዒቢን ይላል። ይሄ ማለት ምን ማለት ነው? ሰማይንንም ሆነ ምድርን በመካከላቸው ያለውንም ሁሉ እንደዚሁ ለቀልድ አልፈጠርናቸውም ይላል አላህ ጀለ ጀላሉሁ። ከዛ ደግሞ መጫወቻ ይሄ ሁረል ዐይንን እኛ ከፈለግን ለእኛ እናደርጋቸዋለን ማለት አይደለም። የሰው ልጅ በተለይ ለወንድ ልጅ አጫዋች ተደርጎ የተፈጠረው ሴት ልጅ ነች። ልጆቹ ናቸው። እኛ ዘንድ እንይዝ ነበር ማለት ምን ማለት ነው እኮ? እኛ ዘንድ እንይዝ ነበር ማለት እንይዛቸው ነበረ ማለት ነው። ገብቷል አይደለ? እንይዛቸው ምን ሊያደርጋቸው ነበረ? ኖ አይደለም። እነሱ አላህ እንደፈለጋቸው ሊያደርጋቸው አይደለም፣ ሊከለክላቸው ነው። ገብቷል አይደለ? ከመጫወታቸው ከመዝናኛቸው ሊያግዳቸው ነው። ኖ እሺ እኛ ዘንድ ካሉት እንይዝ ነበር። ምንድን ነው የሚጫወትባቸው? መጫወቻነታቸው ወሲብ ማድረግ ነው አይደል? ወሲብ ይህን ነው የተፈጠሩ ለዚህ ስለሆነ። መጫወትነታቸው ለነዚህ ለወንዶች የሚይዛቸው ማን ነው? ቢፈልግ ለምንድን ነው የሚይዛቸው? ሊከለክላቸው ነዋ። እንይዝባችሁ ነበረ። እኔ ከፍቼ ላሳየሽ። እዚህ ጋር ተፍሲሮቹን ክፈትለት። ወሲብ ሊያደርጋቸው ነው የተፈጠሩት ለወሲብ ነው። ቆይ ሊከፈትልህ ነው። ሊከለክላቸው ይላል እንዴ? ወሲብ እንዳያደርጉ አንቆ የሚይዛቸው ነው። አንተ እንደምትለው እንኳን ብንሄድ ለምንድን ነው ወሲብ እንዳያደርጉ የሚከለክላቸው? ምን ሊያደርግ ነው? ከሌላ ጋር ወሲብ እንዳያደርጉ አንቆ የሚይዛቸው ምን ሊያደርግ ነው? እንደው አንተ እንደምትለው እንኳን ቢሆን ከሌላ ጋር ወሲብ እንዳያደርጉ ያለሌለን አንብበው። ቆይ አዳምጥ። ይህንንም አንብብና ያለሌለን ጋር አንብብለት። እንዳለ ተፍሲሮቹ ተመሳሳይ ነገር ነው የሚሉት። ይህም ተፍሲር አልቆርጦቢ ነው። እዚህ ጋም ተፍሲር አልበጋዊም አለ እና አሁን ለምሳሌ አልበጋዊ ራሱ ይፈተዋል። መጫወቻ መያዝ በፈለግን ኖሮ የሚለው ለህው በሚለው ትርጉም ዙሪያ ሲጀመር ሙስሊሞች ተለያይተዋል ብለው ይናገራል። ስምምነት የለም። አንዳንዶቹ መጫወቻ የተባለው ልጅን ነው ሲሉ፣ ሌሎቹ ሴትን ነው አሉ ነው። ነገር ግን ቀጥተኛ ትርጉሙ ሴት የሚለው ትክክለኛ ትርጉም ነው ብለው ያስቀምጠዋል። የእነ ኢብኑ አባስ አፈታት ማለት ነው። ስለዚህ በሰዋሰው ቋንቋ ረገድ ሴት በሚለው ላይ ይበልጥ ግልጽ ወይም አሳማኝ ነው ካለ በኋላ ለምንድን ነው ሴት አሳማኝ የሆነው ሲባል፣ ምክንያቱም ወሲባዊ ግንኙነት በቋንቋው ለህው ተብሎ ይጠራልና አለ። ስለዚህ ሴት ደግሞ የወሲባዊ ግንኙነት ስፍራ ናት አለ። ለአምላክ ነው ይሄ ትርጉም እየተፈታ ያለው፣ ሌላ ለማንም አይደለም። ከእኛ ዘንድ በወሰድነው ነበረ የሚለው ማለትም ከእኛ ዘንድ ካሉት ከሁረላይን ከጀነት ቆነጃጅት በወሰድን ነበር እንጂ ከእናንተ ዘንድ ካሉት ከምድር ሰዎች አልነበረም ይላል። ስለዚህ አላህ ቢፈልግ ምን ያደርግ ነበረ? እሱ ዘንድ ካሉት ሆረላይኖች ተጫውቶ ልጅ ሊይዝ ይችል ነበር ማለት ነው። ኧረ እባክህ እንዴት ነው የምተረጉመው? አላሁ አክበር። እያነበብከው ትሳሳታለህ። ናና ክፈት፣ መረጃ ብቻ ክፈት፣ መረጃውን ክፈት። አሁን ይኸው ክፈት። እኔ ልክፈትልህ። ይኸውልህ ይታያል። አሁንም አይታይም። አልከፈትክም። አሁንም አይታይም። አሁን ይታያል።
እሺ ይኸውልህ ቀጥተኛ ትርጉሙን እኔ እዚች ጋር ላሳየ። እዚች ጋር ምን ይላል? እነዚህ ከላይ ያለውን ኮንቴክስቱን ራሱ እንቶ እንበል። እቺን የዚችን አያ ብቻ እንትን እንበል። ይሄ አያ ለምንድን ነው የወረደው? ለማን ህዝብ ነው የሚለውን እንቶ ማብራሪያ አልጠየቅንም። አዳምጥ፣ ዝም ብለህ አንብብ። የማመዜን አማርኛ ቁርአንም አዘጋጀልኝ ብሩክ። ቀጥታ አንብበው ክፍሉ። ሚዩትን አንሳና አንብበው። ሚዩትን አንሳ። ምን ይላል መሰለህ? እዚች ጋር ሰማይንና ምድርን በመካከላቸው ያለውንም ሁሉ ቀላጆች ሆነን አልፈጠርንም ይላል። ገብቷል አይደለ? ከዛ ምን ይላል? መጫወቻዎች እነማን ናቸው? ይኸው በቅንፍ ሚስትና ልጅ አለ። እዚች ጋር ይታያል አይደለ? ሚስትና ልጅን ልንይዝ በሻል አስጨርሰኛ በጀሊሉ ሚስትና ልጅን መጫወቻ ማን ነው? ሚስትና ልጅ። እነዚህ መጫወቻዎች ለማን ናቸው? ለአላህ አይደለም። ይህንን ማወቅ አለብን። ሚስትና ልጅን ልንይዝ ብንሻ በሻል ኖሮ ከእኛ ዘንድ በያዝነው ነበረ፣ ነገር ግን ሰሪዎች አይደለንም። እየነገረ እኮ ነው። ይኸው መጫወቻውን ልንይዝ ብንሻ ኖሮ እንይዘው ነበረ፣ እያነበበው እንይዘው ነበረ እያለ እንከለክላችሁ ነበረ። አይደለም ከእኛ ዘንድ እንይዝ ነበር፣ ሰሪዎች አይደለንም። ሚስትና መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ እንይዝ ነበር። ለምሳሌ እኔ ሚስት ብፈልግ አዳምጥ፣ አማርኛ ትችልም እንዳለ እኔ ሚስት ማግባት ብፈልግ እዚህ ሰፈር ካሉት እዝ ነበረ፣ ግን አልፈልግም ስል አይ እናንተ እንዳታገቡ አደርጋለሁ ማለት ሳይሆን ብፈልግ እዝ ነበር ካልኩኝ ሚስት ተብሎ የተጠራው ለራሱ ነው። ቢፈልግ ምን ያደርግ ነበር? ይይዝ ነበር እሱ ዘንድ ካሉት። እሱ ዘንድ ያሉት ምንድን ናቸው? ሆርላይኖች። ቢፈልግ ምን ያደርጋቸዋል? ይይዝ ነበር። ስለዚህ ሰሪ ስላልሆነ ተዋቸው። ግልጽ የሆነ እኮ ነው። ተፍሲሮቹ እንዳሁን አስቀጥልለት። ተፍሲሩ ያ ግልጽ ነው። ለምን እንደሚከራከር አልገባኝም። እሺ አልጀለላይን ልክፈተውና ተፍሲር አልጀለላይን ይኸው had we desired to find some diversion that which provides diversion in the way of a partner or a child we would have found it with ourselves ይላል from among the beautiful eyed houris or angels ይላል or angels we to do so but we did not so thus we never desired it ፍላጎቱ የለንም እንጂ አለ ዲዛይሩ የለንም እንጂ ብንፈልግ ኖሮ እኛ ዘንድ ካሉት አይናቸው ቆነጃጅት ቢዩቲፉል አይድ ኦራላይኖች እንይዘው ነበር አለ አምላከ ሃው አይኖ ለማመን እንዳታገቡ ሊከለክል ነው አላለም። ኧረ ትርጉም ለማመን እንዳታገባ እንዲከለክል አይደለም። አላዲን ያንተ ትርጉም ስለሽ የትኛው መፈስር ያላለው ነው። ሚስት ብንፈልግ ከኛ ዘንድ እንይዛለን እያለ ቁርአን በቃል እንዳልከው ማለት ነው። ቀጥታ እኮ ተፍሲሩን ከፈትኩልህ እኮ ቀጥታ ማን ነው አልበጋዊን እኮ ከፈትኩልህ። ቀጥታ አልበጋዊን ከፈትን። በራሳችንም አይደለም የፈታ ነው። እኛ ክርስቲያኖች ነን። የሰው መጽሐፍ ገብተን ዝም ብለን አንፈተፍትም። በራሳችሁ የፈታችሁትን ያነበብ ነው። ኦኬ ለማንኛውም ልንተማመን አንችልም። ይበቃል። ኮፒ ሊንክ አድርጉት። አሁንም ሪፖርት እንትን ብሎብኛል። አይ ዶንት ኖ ከየት የመጣ ሄት ስፒች እንደሆነ አላውቅም። ሄት ስፒች ይለኛል አሁንም። ኦኬ ሪስትሪክትድ ሆኗል አሁንም ሄት ስፒች ብሎ። ኤኒዌይስ ቀጥል። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ፋጡማ ሙዓዝ እንኳን ደህና መጣችሁ።
እንዳታወሩ ተብሎ ነው መሰል። ደንግጠዋል። የአላህ ጉዳይ አስደንግጧቸዋል። ዛራ ናም መማር ፈልገሽ ነው እንጂ? አዎ መማር ፈልጋለሁ። እርግብን ጻፊላ ከጎንሽ ያለሽውን አይተሻታል? መምህር ትመድብልሻለች። ጥያቄ ካለሽ ትመልስልሻል። እሺ ፋጡማ ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። የነቢያትን አስተምህሮ ትቀበያለሽ? አዎ በሚገባ። ነቢያት አምላክ ፈጣሪ ሶሪ አምላካቸውን አባት ብለው ይጠራሉ ወይንስ አይጠሩም? አይጠሩትም። አባት አይባልም ብለው ያስተማሩበት አለ? እሱን አላውቅም። ብቻ እንዴት ፈጣሪ አባት ሊባል ይችላል? ለምን አይባልም? አይባልበት ምክንያት ይኖርሻል? አይባልም ብለሽ ስታስቢ በምን ምክንያት ነው አንቺ አይባልም ያልሽው? ፈጣሪ ስለሆነ ነው። እና ፈጣሪ መሆኑ አባት እንዳይባል ይከለክለዋል? አባትነት የሚሰጥ እንደዚህ ለፍጡራን ነው እንጂ ለፈጣሪ ዓለማትን ለፈጠረ ጌታ ማን ያለሽ እንደዛ? ለምሳሌ የሰፈር ሽማግሌን አባቴ ያለሽ አባት ብለሽ ትጠሪያለሽ? ሰፈሩ ሽማግሌ አባቴ ብለሽ ልጠሪ ትችያለሽ? ልጄ ቢሉሽ አባዬ ትያለሽ? እላለሁ። ግን ይህን ፈጣሪና ፍጡር እንዴት አንድ ሊሆን ይችላል? አባዬ የምትያቸው ግን ወልደውሽ ነው በስጋ እነሱ አይደለማ። በእድሜ የገፉ ስለሆኑ አባዬ ልትያቸው ትችላለሽ። መምህርሽንም የእውቀት መምህርሽን አባዬ ልትይ ትችላለሽ። አባባ ልትይ ትችላለሽ። እውቀት ስለመገበሽ ማለት ነው። እግዚአብሔርን አባታችን ስንል እኛ ጠባቂያችን ነው፣ ተንከባካቢያችን። አባት ልጁ የሚጠብቅ ነው አይደለም? የሚንከባከብ፣ የሚመግብ፣ የሚያሳድግ ነው አይደለም? እኛ ደግሞ ከአባትም በላይ አባታችን፣ እውነተኛ አባታችን እግዚአብሔር ነው ብለን እናምናለን። የሚጠብቀን፣ የሚንከባከበን፣ የሚያሳድገን፣ የሚባርከን፣ የሚቀድሰን እርሱ ነው እያልን ነው። እኛ የተመረጥን እርሱ የመረጠን የእሱን ፍቃድ የምናደርግ የእሱን ፍቃድ እንድናደርግ የመረጠን እርሱ የሚንከባከበን የሚጠብቀን እያልን ነው አባታችን ስንል እንጂ ወንድና ሴት ተጋብተው በሰውኛ እንደሚወለዱት እያልን አይደለም። ስለዚህ ነቢያቶች ሁሉ በደንብ አሳቢ፣ ነቢያቶች ሁሉ ይሄንን ድና ያላደረጉም አልካዱም። አምላካቸውን አባታችን ብለው ይጠሩ ነበረ። ልክ አንቺ አባትሽን ሲቸግርሽ አባዬ ይርቦኛል ስትዩ ዳቦ ስጠኝ ስትዩ ድንጋይ አይሰጥሽም አይደለ? ዳቦ ነው የሚሰጥሽ። እነሱም አባታቸውን ልክ እንደዚህ ስለሚቀርቡት ሲቸገሩ ይጠይቁታል፣ ሲታመሙ ይጠይቁታል፣ ሲያገኙ ያመሰግኑታል። እሱም ደግሞ እንደ ልጅ ስለሚያያቸው ሲጠይቁት ይሰማቸዋል፣ ሲቸገሩ ተቸግር ያወጣቸዋል፣ ሲጠግቡ ደግሞ ይቆነጥጣቸዋል። አባት የሚወደውን ልጅ እንደሚቆነጥጠው እንደሚቀጣው ይገርፋቸዋል ሲያጠፉ። ይሄ ቅጣቱ ግርፋቱ ግን ዘላለማዊ የሚቆይ አይደለም፣ ጊዜያዊ ነው። ማለትም ከሞት በኋላ ዘላለማዊ ሕይወትን እንዲያገኙ ነው። ቁርአኑ ግን አባትነትን ሲክድ ምንድን ነው እሱ የሚለው? አባታችሁ ቢሆን ኖሮ ፈጣሪ እንዴት ይቀጣችኋል? በምድር ላይ እንዴት ስታጠፉ ይቀጣችኋል? ይሄ አባታችሁ ስላልሆነ ነው ይላል። መጽሐፍ ቅዱስ ደግሞ ምን ይላል? አባቱ የማይቀጣው ልጅ ካለ እሱ ዲቃላ ነው ይላል። ልጁ ሲያጠፋ ዝም የሚል ካለ አባት አይደለም። ልጅ እዛ ጋር እያነሳ ዕቃ ሲሰባበር ብታየው፣ ሰዎችን ሲሳደብ፣ ሰዎችን ሲመታ፣
እንደዛ ሲያድግ ዝም የሚል ካለ አባት ልጁን እየጠቀመው አይደለም፣ እየጎዳው ነው። መጽሐፍ ቅዱስ ምን ይላል? ስለመወዳችሁ ቀጣችኋለሁ፣ ቅጣቴም ዘላለማዊ አይደለም ይላል። ገነት እንድገቡ ነው፣ እንዳታጠፉ ነው ይላል። ቁርአን ደግሞ ምን ይላል? ይህንን ሲቃወም አባታችሁ ስላልሆነ እኮ ነው የሚቀጣችሁ፣ አባታችሁ ቢሆን ኖሮ አይቀጣችሁም ነበር ይላል። እሺ እሱን ቁርአኑን እሱን ክፈትልኝ ንገረኝ፣ እኔ መክፈት እችላለሁ። ኦኬ ቡርካ አንዴ ክፈትልን። ሱራ 2 ሶሪ ቅድሚያ ቁርአን እንትኑ መጽሐፍ ቅዱስን አንዴ ክፈትልን። ራእይ ምዕራፍ 3 ቁጥር 19 ላይ ራእይ ምዕራፍ 3 ቁጥር 19 ምን ይላል? እሺ እኔ የምወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። ስለዚህ መጽሐፍ ቅዱስ እንደሚነግረን እግዚአብሔር የሚወዳቸውን ሁሉ ይቀጣቸዋል፣ ይገስጻቸዋል። ማነው እንትና ፋጡማ? ይህ ስሟን። ስለዚህ መጽሐፍ ቅዱሳችን የሚነግረን የሚቀጣቸው የሚወዳቸውን ነው አይደለ? የሚወዳቸው ሁሉ ገስጻቸዋለሁ፣ እቀጣቸዋለሁ። ኦኬ። ስለዚህ መጽሐፍ ቅዱስ የሚነግረን ስናጠፋ የሚቀጣን በጥፋታችን እንዳንቀጥል ስለሚወደን ነው እግዚአብሔር አይደለ? አው እሱ እንደናንተ አስተምሮ ነው። መልካም። ቁርአኑ ደግሞ የሚቀጣችሁ ልጆች ስላልሆናችሁ ነው የሚያሰቃያችሁ የሚቀጣችሁ ይላል። ሱራ 5:18 ክፈትላት። ሱራ 5:18 አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአቶቻቸው ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ በላቸው ይላል። ስለዚህ እዚህ ጋር አይሁዶች እና ክርስቲያኖችም እኛ የአላህ ልጆችና ወዳጆቹ ነን አሉ። ኦኬ የሚለው እዚህ ጋር አይሁዶችንም ክርስቲያኖችንም አላህ እንደማይጣላቸው ነው የሚያስተምረው እዚህ ጋር ማለት ነው። ነው አይደለም? ክፍሉ መደም አስተውይ፣ ደግመህ አንብብላት። እኔ እዚህ ጋር ያነበብኩት ነው። ሱራ 5 ምንድን ነን አሉ? ልጆች ነን አሉ። ልጆች ከሆናችሁ ካዳ ለምን ኃጢአት ስትሰሩ ያሰቃያችኋል? ለምን ይቀጣችኋል? እያለ ነው። ቆይ እዚህ መጀመሪያ እየጨረስን ነው። አይሁዶች እና ክርስቲያኖችንም እኛ የአላህ ልጆችና ወዳጆቹ ነን አሉ። 4 ነጥብ ዘጋው። ይሄ ማለት አይሁዶችንም ክርስቲያኖችም አላህ እንደማይጣላቸው ወዳጆቹ እንደሆኑ ይሄን ተናገሩ ማለት ነው። እዛ ታዲያ ኃጢአቶቹ አላህ ግን ምን አለ? ወዳችኋለሁ ነው ያላቸው ወይንስ አይደላችሁ ነው ያላቸው? ማውራት እችላለሁ። ኦኬ ልጨርስ አንዴ እና ከዛ ችግር የለውም። ጨርሽ። ታዲያ በኃጢአቶቹ ለምን ያሰቃያችኋል? አይደላችሁም? ያሰቃያችኋል አይደላችሁም? እናንተ ከፈጠራቸው ሰዎች ናችሁ በላቸው። እዚህ ጋር ደግሞ ለሚሻው ሰው ይምራል። እዛ 4 በላቸው ካለ በኋላ ምን ይላል መሰለህ? ለሚሻው ሰው ትክክል ነው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። ያ ማለት እንደ ስራችን ማለት ነው። እውነት የሰራ ሰው እንደማይቀጣና ደግሞ እውነት ያልሰራ ሰው እንደሚቀጣ ከዛ የሰማያትና የምድርን በመካከላቸውም ያለው ሁሉ ፋጡማ
አሁን ክርስቲያኖችና አይሁዶች ፈጣሪያቸውን አባታቸው ይላሉ አይደለ? አይደል? መልካም። መጽሐፍ ቅዱስ ላይ እንዳሳየንሽ ወዳጆቹን ደግሞ እግዚአብሔር ይቀጣል አይደለ? ሲያጠፉ አልገባኝም። እግዚአብሔር የእናንተን እየነገርከኝ ያለው እኮ የእኛ ማለት ነው። ስናጠፋ ዕብራውያን ምዕራፍ 12ን አንዴ ክፈትልኝ፣ ቁጥር 5 ጀምሮ ሲያጠፉ ይቀጣቸዋል። እግዚአብሔር ሲያጠፉ ይቀጣል። ለምን? ጠፍተው ተሰነካክለው በኃጢአት ወድቀው የሰይጣን እስረኛ እንዳይሆኑ ሲያጠፉ ይቀጣቸዋል። እግዚአብሔር የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። የሚቀጣቸው ሊጎዳቸው ሳይሆን ሊጠቅማቸው ነው። ቁርአን ግን በተቃራኒ ምን ይላል? ኖ ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ አይቀጣችሁም። ይሄ ፌር እኮ አይደለም። ፋጡማ አንቺ አሁን ልጅ አለሽ። ኖ አንቺን ታዩ። የሆነ ልጅ አንድ ሰውዬ አለ። ልጁ ሲያጠፋ አየውና ሰዎችን ሲሳደብ አሮጊቶች ሲመታ አየና አባት ልጁን ገረፈ። ሰንበዲ መጥቶ ላንቺ አየሽ፣ ያ ሰውዬ እኮ የዛ ልጅ አባት ስላልሆነ ነው አለሽ። ለምን ስትዩ ይኸው ልጁ እዛ ጋር ሲያጠፋ ሲሳደብ ሽማግሌዎችና አሮጊቶችን ሲመታ ሰውየው መታው፣ ገረፈው። ልጁ ቢሆን ኖሮ ሲያጠፋም ልጁ ዝም ነበር የሚለው ቢልሽ ትቀበይዋለሽ? አልቀበለውም። ማለት ያው ልጁ እንዲስተካከል ብሎ ነው። ጎበዝ። አየሽ፣ አላህ ምን አለ? ልክ ሰውየው እንደ ገራፊው ይገርፋል። የገረፈው ስለዚህ ምንድነው እሱ አለ? አባት ስላልሆነ ነው። አንዴ ጣልቃ ትግባ። አባት ስላልሆነ ነው። አባት ቢሆን ኖሮ አይገርፋቸውም ማለት። መጽሐፍ ቅዱስ ደግሞ ምን አለ? የምገርፋቸው ልጆቼ ስለሆኑ አጥፍተው ጠፍተው እንዳይቀሩ ነው። ይኸው ደግሜ ላንብብልሽ እዚህ ጋር ቀጥል፣ አንብቦ። እሺ እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። ቀጥል።